በአሁኑ ሰዓት በዓለማችን ከ3 ሴቶች አንዷ ጾታን መሰረት ላደረገ ጥቃት እንደምትጋለጥ የዓለም የጤና ድርጅት መረጃ ያመላክታል። ይህንን እየተባባሰ የመጣውን ዓለም አቀፋዊ የሆነ የሰብአዊ መብት ጥሰት ለመከላከል ማህበረሰባዊ የአመለካከት ለውጥ እንዲመጣና የሴቶች አካላዊና አእምሯዊ ብቃት እንዲዳብር መሰራት እንደሚገባ ባለሙያዎች ይናገራሉ። በዚህም መሰረት ተግባሩን እየተወጣ የሚገኘው ጆይ ዴቨሎፕመንት ኦርጋናይዜሽን የተሰኘ ግብረሰናይ ድርጅትም በሐዋሳ ከተማ ከሚገኙ 6 ትምህርት ቤቶች የተውጣጡ 250 የሚሆኑ ሴት ተማሪዎችን በራስ መከላከል አሰልጥኖ ማስመረቁን የተናገሩት የድርጅቱ መስራችና ስራ አስኪያጅ ወይዘሮ መዓዛው ብሸት ስልጠናው የሴቶችን በራስ መተማመን እንዲያጎለብት ታስቦ መሰጠቱን ተናግረዋል። ሴቶች ላይ በሚደርሱ ተጽዕኖዎች ላይ ግን ብዙም የሚፈለገውን ያህል ለውጥ ማምጣት ስላልቻለን እስቲ ደግሞ ትንሽ ለየት ባለ መንገድ ራሳቸውን ቢከላከሉ ራሳቸውን ከሚመጣው ጥቃት መከላከል ከቻሉ በትምህርታቸው ላይ መቆየት ስለሚችሉ በራስ መተማመናቸው ከፍ ስለሚል በትምህርታቸው ላይ ይቆያሉ ብለን እናስባለን። ጥቃትንም መከላከል ይችላሉ ብለን ስላሰብን የወርልድ ቴኳንዶና የአካል ብቃት አሰልጣኝ የሆኑት አቶ ሀብታሙ ይርኮ በበኩላቸውም የስፖርት ዓላማ መላ ማንነትን ማነጽ በመሆኑ በስልጠናው ለስነ ምግባር ግንባታ ልዩ ትኩረት ተሰጥቷል ብለዋል። ቴኳንዶ ቤዝድ የሚያደርገው ስነ ምግባር ላይ ነው። ስነ ምግባር መሰረት ያደረገ ነው። የሆነ ሰው ሲናገር ወይ ደግሞ መጠላት ሳይሆን ነገሮችን በትዕግስት ማለፍ ነው። ታግሶ ለምኖ ማለፍ ነው። ከዛ ካለፈ ነው የራስን እርምጃ መውሰድ። እሱ እርምጃ ሲባል ቀጥታ መጉዳት ሳይሆን ራስን ከጸብ መሸሽ ነው፣ ማግለል ነው። የመጀመሪያው የቴኳንዶ አንደኛው ህግ ራስን ከጸብ አሸሽ ነው እንጂ ራስ ለጸብ አጋልጥ አይደለም። እኚህ ተማሪዎች በተማሩት መሰረት ራሳቸው ለጸብ ያጋልጡም፣ ባይምሮ ደግሞ የሚደርስባቸው ነገሮች ቆም ብለው አስበው ልብ ብለው ወደ እርምጃ እንዲገቡ ነው። የዕለቱ ተመራቂ ሴት ተማሪዎችም ስልጠናው አካላዊና አእምሯዊ ብቃታቸውን እንዲያዳብሩ እንዳስቻላቸውም ተናግረዋል። ቅድሚያኛ ስንማር በመጀመሪያ ስነ ምግባር ነው። ሲቀጥል ደግሞ አንናካም፣ ትዕግስት እንጠብቃለን እስኪነኩን። ከዛም በኋላ ጉዳት እንኳን ከደረሰብን ቅድሚያ አምልጥ ነው፣ ሩጥ ነው። ከዛ በ3ኛ ደረጃ ደግሞ ተከላከል። በ4ኛ ደረጃ ከነካክ በጣም ጉዳት ካደረሰብህ ነው። መጀመሪያ ላይ እፈራ የነበረው ነገር አሁን ቀርቷል። በቃ የሆነ ኮንፊደንስ አልነበረኝም፣ አሁን ኮንፊደንስ መጥቷል። በጣም በብዙ ነገር ለውጥ አምጥቻለሁ። ነገሮችን በስሜታዊነት ሳይሆን በስልት እንድሰራ አድርጎኛል። እናም ትዕግስትን ሰጥቶኛል። በሰው ላይ ጥገኛ እንዳልሆን ረድቶኛል። በራሴ እችላለሁ፣ በቃ እኔ እችላለሁ ከማንም አላንስም የሚል ስሜት ተሰምቶኛል እና በትምህርቴም ጥሩ ለውጥ እንዳመጣ ረድቶኛል ቴኳንዶ። በሐዋሳ ከተማ አስተዳደር ትምህርት መምሪያ የትምህርት ማስኬድ ስራ ክፍል ኃላፊ የሆኑት አቶ ሰሙ ንጉስ አስቻለውና ወይዘሮ መዓዛው ብሸት ባስተላለፉት መልእክትም ይህ ተግባር ተጠናክሮ እንዲቀጥል በትኩረት መሰራት ይገባል ብለዋል። የስፖርት አስተማሪያቸውም አብራቸው የሁሉም የስፖርት አስተማሪ ማለት ነው፣ ወንዶች ሴቶችም ሴቶች የሆኑበት የስፖርት ትምህርት ቤት ላይ ለ3 ወር አብረው ተከታትለዋል ይህንን ስልጠና። ስለዚህ ይሄ የኛ ፕሮጀክት ካቆመ በኋላ የስፖርት አስተማሪዎቹ በዛ ትምህርት ቤት ላይ ይሄንን ፕሮግራም ይዘው ይቀጥላሉ። ግን ሌላ ትምህርት ቤት ደግሞ እድሉ ያልደረሳቸው በራሳቸው ቢያስጀምሩት ደስ ይለናል። ከፍ ባለና በጉልበት ሌላው ነገር ያለ እነሱ ፍቃድ የሚሆን ነገር ካለ ያው በቴክኒኩ በሰለጠኑት መንገድ ራሳቸውን ተከላክሎ እንዲወጡ ነው የሚፈለገውና ቶሎ ቀጥታ ከአንዳንዴ ራስን መከላከል ወደ ጥቃት ወደ ጉልበት አይነት ነገር ስለማይገቡ መልካም ነገር ነውና ይሄ መስፋትም አለበት። በሴቶችና ህጻናት ላይ የሚፈጸሙ ጥቃቶች የሁሉም ህብረተሰብ ክፍል የጋራ ችግር በመሆናቸውና የተቀናጀ ምላሽ ስለሚያስፈልጋቸው በጋራ መረባረብ እንደሚገባም ተገልጿል።